ያንተ ቤት ያንተ ፊት የምቆም ሰው አይደለው፣ ግን ፍቅር ለዘላለም የሚመስል ማንም የለም። ግን ፍቅር ለዘላለም የሚመስል ማንም የለም። ያንተ ቤት ያንተ ፊት የምቆም ሰው አይደለው፣ ግን ፍቅር ለዘላለም የሚመስል ማንም የለም። ግን ፍቅር ለዘላለም የሚመስል ማንም የለም። ጸሎቴ ቢሆን ለወረት ጎድሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለ ወንበር ሳይኖረኝ አንዴም በጎነት ባረከኝ በእጅ በረከት። ያንተ ቤት ያንተ ፊት የምቆም ሰው አይደለው፣ ግን ፍቅር ለዘላለም የሚመስል ማንም የለም። ግን ፍቅር ለዘላለም የሚመስል ማንም የለም። ቃል ኪዳኔን አክባሪ ታማኝ ነህ ሁሌ ማሪ የማልከውን መሐላ አትረሳም አትልም ችላ። መካሪ ድንቅ መምሬ ላንተ ነው ዜማ መዝሙሬ። ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለው፣ ግን ፍቅር ለዘላለም የሚመስል ማንም የለም። ግን ፍቅር ለዘላለም የሚመስል ማንም የለም። መሻቴን ብቻ ስላየ ደካማ ልጅህን ጎበኘ። ብቃቴ መቼ ሆነና ያቆምከኝ ላንተ ምስጋና
ምስጋና አንኳኩ ስላልከው አንኳኳው፣ ጠይቁ ስላልክ ጠየቅኩ። ከፍተሃል በርህን ለኔ እየታተምክብኝ መድኔ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። መሻቴን ብቻ ስላየ ደካማ ልጅህን ጎበኘ። ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና። አንኳኩ ስላልክ አንኳኳው፣ ጠይቁ ስላልክ ጠየቅኩ። ከፍተሃል በርህን ለኔ የታተምኩብኝ መድኔ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም።
ፍረድልን አይብዛ ትዕግስቱ ስቃይ እንግልቱን አልቻልንም አቤቱ እንደ ርብቃ ልጆች መገፋፋት ሆነን ፍቅር ከኛ ርቆ ጥላቻው ነገሰ ሰላም ከኛ ጠፍቶ መገፋፋት ሆነ። አይብዛ ትዕግስቱ ስቃይ እንግልቱ አልቻልንም አቤቱ እንደ ርብቃ ልጆች መገፋፋት ሆነ ፍቅር ከኛ ርቆ ጥላቻው ነገሰ ሰላም ከኛ ጠፍቶ መገፋፋት ሆነ። ሰው ሰውን ገደለ አመፃው በረታ ንጹሐኑ ታስሮ ወንበዴው ተፈታ እውነት ተረጋግጦ ውሸት ግን ነገሰ የምስኪናኑ ደም በከንቱ ፈሰሰ። አይብዛ ትዕግስቱ ስቃይ እንግልቱ አልቻልንም አቤቱ እንደ ርብቃ ልጆች መገፋፋት ሆነ ፍቅር ከኛ ርቆ ጥላቻው ነገሰ ሰላም ከኛ ጠፍቶ መገፋፋት ሆነ። ግን እስከ መቼ ነው ዝምታ አባባ ሲፈስ ያየከው የሕፃናቱ እንባ ብዘገይም እንኳን የሚቀድም የለም አልቻልንም ጌታ ሆይ ሸሽገን በክንድ አይብዛ ትዕግስቱ ስቃይ እንግልቱ አልቻልንም አቤቱ እንደ ርብቃ ልጆች መገፋፋት ሆነ ፍቅር ከኛ ርቆ ጥላቻው ነገሰ
ማንነቱን ካደ ያንተን ቤት ረስቶ ለጣዖት ሰገደ። ከቶ እንዴት አስቻለ ፍጥረት ሲጎዳ ሲወድቅ ሲነሳ በመከራ ፍዳ አይብዛ ትዕግስቱ ስቃይ እንግልቱ አልቻልም አቤቱ እንደ ርብቃ ልጆች መገፋፋት ሆነን ፍቅር ከኛ ርቆ ጥላቻው ነገሰ። ሰላም ከኛ ጠፍቶ መገፋፋት ሆነ። የድንግል ማርያም የአስራት አገሯን እባክህ ተመልከታ መልስ ዓይኖችህን በደላችን በዝቶ ምንም ብታዝንብን የእጆች ሥራ ነው አምላክ ተመልከተን። አይብዛ ትዕግስቱ ስቃይ እንግልቱ አልቻልም አቤቱ እንደ ርብቃ ልጆች መገፋፋት ሆነን ፍቅር ከኛ ርቆ ጥላቻው ነገሰ። ሰላም ከኛ ጠፍቶ መገፋፋት ሆነ። ለዚህ ለኃጢአት ከተሰጠ ከሕይወት መርገም ከመረጠ ለሞት ከተሰጠ ከንቱን ማነው የሚያድነኝ ሞትን ሰብሮ? ለዚህ ለኃጢአት ከተሰጠ ከሕይወት መርገም ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ?
ሥጋ በሥጋህ ይስበኛል፣ መንፈስ በመንፈስህ ይጠራኛል። ለየትኛው ጌታ ተገዝቼ የቱን እመርጣለሁ አንዱን ትቼ? ኃጢአት እሠራና ይጨንቀኛል፣ አምላኬ ሲለየኝ ይሰማኛል። ጌታዬ ሲለየኝ ይሰማኛል፣ አምላኬ ሲለየኝ ይሰማኛል። ለዚህ ለኃጢአት ሕግ ከተሰጠ ከሕይወት መርገምን ከመረጠ ለሞት ተሰጠ ከንቱ ኑሮ። ማነው የሚያድነኝ ሞትን ሰብሮ? በኃጢአት በመኖር በዚህ ዓለም የአምላክን ትእዛዝ በማጣመም በስርቆት በዝሙት በስካር በዲያብሎስ ፈቃድ ስንኖር የኋላ የኋላ ውርደት ነው። አምላክ በክንዶቹ ያልያዘው የጨለማ ጉዞ ምኖ ይጥማል፣ ዓይን እያሳወረ ያዋርዳል። ለዚህ ለኃጢአት ሕግ ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ? መላእክት በሰማይ ያለቅሳሉ፣ የእግዚአብሔር ቅዱሳን ያነባሉ። በኃጢአት ተማርከን ስንወሰድ ሰይጣን ድል አግኝቶ ስንዋረድ ለዚህ ለኃጢአት ሕግ ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ? ፍቅሯ ይበዛለት ለክብሯ ይቆማል፣ ፍቅሯ ይበዛለት
ይበዛለት ያመሰግናታል። ውድስት አንቲ እያለ ይዘምርላታል። ውድስት አንቲ እያለ ይዘምርላታል። ፍቅሯ ይበዛለት ለክብሯ ይቆማል። ፍቅሯ ይበዛለት ያመሰግናታል። ውድስት አንቲ እያለ ይዘምርላታል። ውድስት አንቲ እያለ ያመሰግናታል። በመንፈስ ቅዱስ ኃይል እንደ ቅድስት ሐና እቀኝልሻለሁ በያሬድ ምስጋና። በሥጋሽ ድንግል ነሽ ድንግል በሕሊና እሳቱን ወሰንሽው ዕፀ ደብረ ሲና። ፍቅሯ ይበዛለት ለክብሯ ይቆማል። ፍቅሯ ይበዛለት ያመሰግናታል። ውድስት አንቲ እያለ ይዘምርላታል። ውድስት አንቲ እያለ ያመሰግናታል። የሰላምታ ቃልሽ ይፍሰስ በጆሮዬ ጽናት ኃይል ሆኖኛል ድምፅሽ ለኑሮዬ። የመንፈስ ቅዱስ ጣት ካልቃኘው ደጋግሞ ማንስ ይቻለዋል ሊያወድስሽ ቆሞ። ፍቅሯ ይበዛለት ያመሰግናታል። ፍቅሯ ይበዛለት ያመሰግናታል። ውድስት አንቲ እያለ ይዘምርላታል። ቅድስት አንቲ እያለ ያመሰግናታል። ጓዳዬን ጎብኝልኝ የወይኑን ማደጋ አንቺ ታውቂዋለሽ ችግር በጸጋ። ቀና ብዬ ልሂድ ይብቃኝ ማጎንበሴ ሳይኔ ለቅድስት በቅድስት ሥላሴ። ፍቅሯ ይበዛለት ለክብሯ ይቆማል። ፍቅሯ ይበዛለት ያመሰግናታል። ውድስት አንቲ እያለ ይዘምርላታል። ቅድስት አንቲ እያለ ያመሰግናታል። እግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንን ኃይል ቃል ሁላችሁም ትናገሩታላችሁ። እኔ በሉ እስኪ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። የገናናው መልአክ የቅዱስ ገብርኤል በረከት ለሁላችንም ይደርብን። ይህንን ኃይል ቃል እየተናገረው ራሱ ገናናው መልአክ ቅዱስ ገብርኤል የተናገረው ኃይል ቃል ነው። ወገኖቼ ቅዱስ ገብርኤል ስለምን ይህንን ኃይል ቃል ተናገረ? ስለምን ይህን ሊናገር ቻለ? የሚለውን ቅዱስ ገብርኤል ደግሞ የሁላችን ፈጥኖ ደራሽ የሁላችን አባት የሁላችን አዳኝ ሆኖ በእግዚአብሔር ፊት ሁልጊዜ ለምልጃ የሚቆመው ከዓይን ጥቅሻ ፈጥኖ የሚደርስልን ይህ ገናናው መልአክ ቅዱስ ገብርኤል ነውና ክብር ምስጋና ለስሙ ይሆንልን። አመስግኑት ይህንን ገናና መልአክ።
እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነው። ይህ የእግዚአብሔር መልአክ ለምንድን ነው በእግዚአብሔር ፊት የሚቆመው? ለምንስ ነው የተናገረው? መጀመሪያ ቅዱስ ገብርኤል በእግዚአብሔር ፊት የሚቆምበት ትልቅ ምክንያት አለ። አንደኛው በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ለምስጋና ነው። ክብር ምስጋና ይድረሰው የማርያም ልጅ ነው። ሰማይንና ምድርን ፈጥሮ የሚገዛ በአንድነቱና በሦስትነቱ እየተመሰገነ እየተሰለሰ የሚኖረው ዓለም ዘላለም ከብሮና ገኖ የሚኖረው ለሰራዊት ጌታ ለእግዚአብሔር ምስጋናውን ይሰዋ ዘንድ ምስጋናውን ያቀርብ ዘንድ ቅዱስ ገብርኤል በእግዚአብሔር ፊት ይቆማል። እኛንም ለምስጋና ስለሰበሰበን ስሙ የከበረ የተመሰገነ ይሁን። ምክንያቱም ወገኖቼ በእግዚአብሔር ፊት ለምስጋና መቆም መመረጥን ይጠይቃል፣ መጠራትን ይጠይቃል። የእግዚአብሔር ፈቃድ ያስፈልጋል። ላልታደሉት እነሆ ላልተፈቀደላቸው በእግዚአብሔር ፊት በዙፋኑ ፊት ቆሞ ማመስገን አይቻልምና ብናመሰግነው ስለፈቀደልን ስሙ የከበረ ይሁን። ምክንያቱም ወገኖች እግዚአብሔር ያልረዳው እግዚአብሔር ያልፈቀደለት በዚህ ቅዱስ ስፍራ ላይ ቆሞ በቅዱስ ገብርኤል ፊት ለምስጋና፣ ለጸሎት፣ ለአገልግሎት መቆም ስለማይቻል ኧረ ስለፈቀደልን ክብር ምስጋና ይድረሰው። ስለዚህ ወገኖች እኛም ደግሞ ስለ ጽድቃችን አይደለም ስለ ቅዱስ ገብርኤል ምልጃና ስለ እግዚአብሔር ቸርነት በተቀደሰው ስፍራ ቆመን ነው መላእክት እንደ ሻሽ በሚነጠፉበት ስፍራ እግዚአብሔርን እንድናመሰግነው በፊቱ እንድንቆም ስለረዳን የማርያም ክብር ምስጋና ይድረሰው። ስለዚህ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ለምስጋና ነው። ምክንያቱም የሰው ልጅና መላእክት የተፈጠሩት ለምስጋና ነውና ሁሉ ጊዜ ኃያሉ መልአክ ባለሟሉ በእግዚአብሔር ፊት እሳት ለብሶ እሳታውያኑ መላእክት ጋራ የእግዚአብሔርን ዙፋን ከበው በፊቱ ቆመው ከሚያመሰግኑት ገናኖች ቅዱሳን መላእክት መካከል ቅዱስ ገብርኤል ነው። ክብር ምስጋና ይድረሰው ለስሙ። ስለዚህ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለ። ለማያውቁት ሲያሳውቃቸው፣ ላወቅነው ደግሞ ክብሩን ሲገልጥልን በእግዚአብሔር ፊት የቆመው መልአክ ደግሞ ስለምንድን ነው ካላቸው ለምልጃ ነው። ለምንድን ነው? ለምልጃ ነው። እነሆ የእኛን ጸሎት፣ የእኛን እንባ፣ የእኛን እንቆቅልሽ ሊፈታ በእግዚአብሔር ፊት ይቆማል ቅዱስ ገብርኤል። አሁንም ቢሆን እነሆ በዙፋኑ ላይ ለተቀመጠው ለሰራዊት ጌታ ለእግዚአብሔር እንዲሁም ደግሞ በመታሰቢያው በስሙ በተሰራው ቤተ መቅደስ ዙሪያ ላይ ቆማችሁ ለምትጸልዩት ቅዱስ ገብርኤል ጸሎታችሁን ይዞ በእግዚአብሔር ፊት ይቆምላችሁ። ምክንያቱም የእኛን ጸሎት የእኛን ልመና ወደ እግዚአብሔር የሚያቀርብ የእኛን ችግር ሁሉ ለእግዚአብሔር የሚነግር የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የእግዚአብሔርን ይቅርታ ይዞ የሚመጣው ይህ ገናናው መልአክ ቅዱስ ገብርኤል ነው። ኧረ ክብር ምስጋና ይድረሰው። ዛሬም ወገኖቼ በፊቱ ዛሬም የምንነግረው ብዙ ጉዳይ አለኝ። በቅዱስ ገብርኤል ፊት ብዙ የምናለቅስበት ጉዳይ አለን። ብዙ አንገታችንን ያስደፋን ጉዳይ አለ። በልቦናችን ውስጥ ሊፈታ ያልቻለ ትልቅ ቋጠሮ አለ። ይህን ለቅዱስ ገብርኤል አልቅሳችሁ ንገሩት። ምክንያቱም እርሱ በእግዚአብሔር ፊት የሚቆመው ገናናው መልአክ ቅዱስ ገብርኤል ይኸው ልጆቼ በፊት ቆመዋል፣ አንተንም ይለምናል፣ ይማጸናል። ይህን ችግራቸውን ፍታ፣ እንባቸውን አብስ፣ የጎደላቸው
ልባቸውን ሙላ፣ እነሆ አፋቸውን በሳቅ ሞልተህ በሰላም ወደ ቤታቸው እንዲገቡ አድርግልኝ ብሎ እግዚአብሔር ፊት ገናናው መልአክ ስለኛ ሊማልድ ቅዱስ ገብርኤል በእግዚአብሔር ፊት ይቆማል። እንኳን ደስ አላችሁ። የእኛን ጸሎት የእኛን ልመና የእኛን ጥያቄ ይዞ በእግዚአብሔር ፊት የሚቆመው ይህ ገናናው መልአክ ቅዱስ ገብርኤል ነው። እኛ አባት አለን፣ እንዳለቀስን አንኖርም ወገኖቼ። እኛ አባት አለን፣ ከአባትም በላይ አባት ነፍሱን ሳይቀር የሰጠን በቀራንዮ የማርያም ልጅ አማኑኤል እንባችንን ሊያብስ እግዚአብሔር በዙፋኑ ላይ አለ። ቅዱስ ገብርኤል ደግሞ የእኛን የልጆቹን እንባ የእኛን የልጆቹን ችግር ይዞ በእግዚአብሔር ፊት ይቆማል። ቅዱስ ገብርኤል በፊቱ ቆሞ ደግሞ እግዚአብሔር ዝም አይልም፣ ለሁላችን ምላሽ ይሰጣል። እንኳን ደስ አላችሁ። ምክንያቱም ወገኖች አይደለም በእግዚአብሔር ፊት ቅዱስ ገብርኤል ቆሞ እኛም በፊቱ ብንቆም እግዚአብሔር ጸሎታችንን ይሰማልና። ዛሬም በችግር በመከራ በፈተና ውስጥ ያላችሁ ወገኖቼ፣ ተምራችሁ እንዳልተማረ የሆናችሁ ሰራተኞች ሆናችሁ ከስራ ተፈናቅላችሁ ስራ አጥታችሁ የምትጨነቁ ልጆችን ምን አበላቸዋለሁ፣ እነሆ ልጆችን እንዴትስ አስተምራለሁ፣ እንዲሁም ቤቴን እንዴት እመራለሁ፣ የቤት ኪራይ ምን እከፍላለሁ ብላችሁ ለምትጨነቁ ይኸው በእግዚአብሔር ፊት በሚቆመው በቅዱስ ገብርኤል ፊት ንገሩት። እንባችሁ ታብሶ የጎደላችሁ ሞልቶ በሰላም ወደ ቤታችሁ ትገባላችሁ። ክብር ለቅዱስ ገብርኤል ይሆንልን። ብዙዎቻችን ወገኖቼ በትዳር ሰላማችን ችግራችን በዝቶብን አንዱን ስናልፈው ሌላው እየተተካ አንዱን ስንሻገረው ሌላው ውቅያኖስ ፈተና እየሆነብን በሕይወታችን በትዳራችን ጭንቅና መከራ ውስጥ ሆነን አቀርቅረን የምናለቅሰው አቀርቅረን መሬት የምንጭረውን ይህን ሁሉ ካቀረቀርንበት ቀና በሚያደርገው በእግዚአብሔር ፊት በሚቆመው በቅዱስ ገብርኤል ፊት ቆመናልና ካቀረቀርንበት ቀና ያደርገን እሱ። ወገኖቼ ብዙ ያቀረቀርንበት ጉዳይ አለ። ይህንን ደግሞ መፍትሄ ያለው በእግዚአብሔር ፊት ነውና በእግዚአብሔር ፊት ደግሞ የቆመው ማነው ካላችሁ ይህ ገናናው መልአክ ቅዱስ ገብርኤል ነው። ክብር ምስጋና ይድረሰው። ስለዚህ ቅዱስ ገብርኤል በእግዚአብሔር ፊት ለምን ይቆማል ካልን ለምልጃ ነው። የእኛን ጸሎት የእኛን ልመና የእኛን ቋጠሮ የእኛን እንቆቅልሽ በእግዚአብሔር ፊት ይዞ ቀርቦ ለችግራችን መፍትሄ ለእንቆቅልሻችን መፈታት ለእንባችን መታበስ እነሆ ለማቀርቀራችንም ቀና ሊያደርገን በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነው። ክብር ምስጋና ለስሙ ይሆንልን። ስለዚህ ወገኖች በቅዱስ ገብርኤል ፊት እኛ እንቆማለን፣ እሱ ደግሞ በእግዚአብሔር ፊት ይቆማል። በመሃል ላይ ሆኖ የሚያማልደን የሚያስታርቀን ይህ መልአክ ቅዱስ ገብርኤል ነው። በረከቱ ለሁላችን ይድረሰን። ሁለተኛው ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ለምንድን ነው ካልን ወገኖቼ የእግዚአብሔርን ምሕረት ቸርነት ወደ ሰው ልጆች ሊያመጣ ሁልጊዜ በፊቱ ይቆማል። ቅዱስ ገብርኤል ማነው ስንል የሚያረጋጋ መልአክ ነው። ምን የሚል መልአክ ነው ወገኖቼ? አሁን ለተጨነቅነው ለእኛ ለኢትዮጵያውያን በብዙ አይነት መልኩ በጭንቅ ውስጥ ለተተበተብነው ለእኛ ግራ ለተጋባነው ለእኛ ወገኖቼ የሚያረጋጋው መልአክ የሚያጽናናው መልአክ ቅዱስ ገብርኤል ፊት ቆመናልና እሱ ደግሞ በእግዚአብሔር ፊት ቆሟልና እንዲያረጋጋን ፈቃዱ ይሁንልን። እውነት ነው የምላችሁ ዛሬ ግራ ገብቶናል። ወዴት እንደምንሄድም ግራ ገብቶናል። አንዱን ስንለው ሌላው ይፈትነናል። አንዱን አለፍነው ስንል ሌላው ይጫነናል። ኧረ መፍትሄውን በቅዱስ ገብርኤል በኩል እንዲያመጣልን ፈቃዱ ይሁንልን። ይህ መልአክ የሚያረጋጋ መልአክ ነው ይላል። አይደለም የሰው ልጆች የሰማይ መላእክትን ያረጋጋ መልአክ ነው። ኧረ ክብር ምስጋና ይድረሰው። ስለዚህ
በዛን በሰማይ ታላቅ ሰልፍ ሆነ ይላል ታላቁ ባለ ራእዩ ቅዱስ ዮሐንስ። በዮሐንስ ራእይ ምዕራፍ 7 ቁጥር 12 ላይ እነሆ እንዲህ ብሎ ይናገራል። በሰማይ ታላቅ ሁካታ ሆነ፣ በሰማይ በመላእክቱ ዘንድ እነሆ መኑ ፈጠረን፣ ማን ፈጠረን፣ ከየት መጣን፣ ከየትስ ማንስ አስገኘን ብሎ በሰማይ በመላእክቱ ዘንድ ታላቅ ሁካታ ሆነ ይላል። ለምን ካልን እግዚአብሔር መላእክትን ፈጥሮ ተሰወረባቸው ይላል። እግዚአብሔርን የሚሰውረው ነገር ተገኝቶ አይደለም፣ እንዳያዩት ዓይናቸውን ከለከለ ማለት ነው። ያን ጊዜ መላእክት እነሆ በየነገዳቸው በአራቱም ከተሞች እነሆ በየነገዳቸው ማን ፈጠረን ከየት መጣን የሚል ጥያቄ ተነሳ። ያ ስሑቱ መልአክ ያ ሳጥናኤል በቀድሞ ስሙ ወደ ታች ሲያስብ እነዚያ ከተማዎች ነው የሰባቱ ሊቃነ መላእክት መካከል የነ ቅዱስ ሚካኤል፣ የነ ቅዱስ ገብርኤል፣ የነ ቅዱስ ሩፋኤል የሌሎችም ቅዱሳን ነገዳቸው መናወስ ሲጀምር ከየት መጣን ማን ፈጠረን ሲሉ ዲያብሎስ በአሁኑ አጠራሩ ወደ ላይ ሲሰማ የማንም ድምፅ የለም፣ ከሱ በላይ ያለው እግዚአብሔር ነበርና። ወገኖቼ ዛሬም ከላይ እግዚአብሔር እንዳለ እንድናስብ አስተዋሉን ያበላል። አንዳንድ ጊዜ ሰዎች ሲሰሙ ከላይ ያለውን እግዚአብሔርን ይዘነጉታል። ሁል ጊዜ እነሱ ብቻ ከላይ ያሉ የሚመስላቸው ከነሱ በላይ ሌላ አካል ያለ የማይመስላቸው ብዙዎች አሉ። ዲያብሎስ የሚገርማችሁ ወደ ላይ ሲሰማ ድምፅ የለም፣ ወደ ታች የመላእክቱ ሁካታ ይሰማል። ስለዚህ ማን ፈጠረን የሚል ጥያቄ ነበረ። ይህማ ጥያቄ እኔ ምላሽ መስጠት አለብኝ አለ። የፈጠርኳችሁ እኔ ነኝ አለ። ሎቱ ስብሐት። እግዚአብሔር ለሁላችንም ማስተዋሉን ያድለን። አንዳንድ እንደነ ናቡከደነፆር አይነት ነገሥታቶች እንደነ ፈርዖን አይነት ነገሥታቶች እግዚአብሔርን ከላይ እንዳለ ዘነጉ። ልክ የዲያብሎስ የግብር ልጆች ሆኑ እንደ አይነት ሰዎችም አሉ። እግዚአብሔር ማስተዋል እንዲሰጠን ፈቃዱ ይሁንልን። እኔ ነኝ የፈጠርኳችሁ፣ እኔ ካለመኖር ወደ መኖር ያመጣኋችሁ አላቸው። ያን ጊዜ መላእክት ከሶስት ተከፈሉ። ግማሾቹ የነ ቅዱስ ገብርኤል የነ ቅዱስ ሚካኤል ነገድ ባለበት ቆሙ። ነገር ግን የእሱ ነገድ የሆኑት ግማሾቹ አዎ እሱን የፈጠረን ብለው የአምልኮ ስግደት ሰገዱልን። ወገኖች እግዚአብሔርን እንድናውቀው እንድንረዳው መድኃኔዓለም ይርዳል። አንዳንዶች ደግሞ ነው አይደለም ብለው ግራ ተጋቡ። ግራ ሲጋቡ ግማሾቹ በአየር ላይ ቀሩ። የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ነገር ደግሞ ቅዱስ ገብርኤል እንዲህ ብሎ በሰማይ ማረጋጋቱን ጀመረ። ለሁላችን መረጋጋቱን ያድል። ንቁም በባህላዊነ እስክንረክበው ለአምላክን ሁላችሁም እነሆ በያላችሁበት በሃይማኖታችሁ ቁሙ፣ በሃይማኖታችን እንጽና። የፈጠረን እግዚአብሔር እስኪገለጥልን ድረስ ይህ የፈጠረን አይደለም። ሁላችንም ባለንበት በሃይማኖት እንቁም ብሎ የሰማይን መላእክት ያረጋጋ ይህ ገናና መልአክ ቅዱስ ገብርኤል ነው። ክብር ምስጋና ይድረሰው። ስለዚህ ወገኖቼ ዛሬም በዚች ምድር ላይ ግራ ለተጋባው ዓለም ፈጣሪው ማን እንደሆነ ላልተረዳው ዛሬም ደግሞ ዲያብሎስ አምላክ ነው ብለው ተረግጦ ነው በግፍ ነው ወደ እንጦሮጦስ የወረደው ብሎ ዛሬ ዓለማት ሁሉ ይህንን ተደራጅተን ጠላት ዲያብሎስን እናስፈታለን ብለው ብዙ ዓለማት ኃያላን የሚባሉ ሁሉ ነገሥታት ተነስተዋል። እግዚአብሔር ማስተዋል እንዲሰጥልን ፈቃዱ ይሁንልን። ለምን እንደሆነ ታውቃላችሁ? ያን ጊዜ በመላእክትና በቅዱሳን መላእክትና በዲያብሎስ መካከል ታላቅ ጦርነት ሆነ ይላል። ነገር ግን እግዚአብሔር በዛ በጦርነቱ መካከል ላይ አንድ ትልቅ መሳሪያ እግዚአብሔር ሰጣቸው። ይህም የመስቀሉ ምልክት ነበረ። ኧረ መስቀል ስለሰጠን እግዚአብሔር ይክበር ይመስገን። ጠላትን ድል የምናደርግበት፣
ታላቁ የጠላታችን የዲያብሎስ መውጊያ ጦራችን መሳሪያችን የሆነ ያንን መስቀሉን ሲስልባቸው ዲያብሎስን ከነግብረ አበሮቹ ወደ እንጦሮጦስ በጨለማ ጠቅልለው አውርደውታል። ክብር ለቅዱስ ሚካኤል ለቅዱስ ገብርኤል። ከዚህ በኋላ የሰማይ መላእክት ጸጥታ ሆነ፣ እግዚአብሔርም ተገለጠላቸው ይላል። አረ ለሁላችን መድኃኔዓለም ምስጢሩን ይግለጥልን። ያን ጊዜ የመጀመሪያው ወንጌል ሰባኪ፣ የመጀመሪያው አረጋጊ፣ የመጀመሪያውን አጽናኝ ማነው ካላችሁ የራማው ልዑል ቅዱስ ገብርኤል ነው። ክብር ለስሙ ይሆንለት። ስለዚህ ወገኖች ይህንን የተጣለ የወደቀ የዲያብሎስ ግብረ አባሮች ታዲያ ዲያብሎስን ከወደቀበት አንስተን ጦርነት እንገጥማለን ብለው የሚደክሙ እነሆ ብዙዎች አሉ። እግዚአብሔር ማስተዋል እንዲሰጣቸው ፈቃዱ ይሁንልን። ምን እንደሚሉ ታውቃላችሁ? እግዚአብሔርን ተቃውመን የራሳችን የሆነ ዓለምን እንፈጥራለን፣ ከዛም በኋላ የተወሰነውን እናጠፋለን፣ ጥቂቶችን በዛ ስፍራ ላይ እናኖራለን። ዓለም ዘለዓለም እንኖራለን። ዲያብሎስ ደግሞ ልዑላችን የታሰረው በኢትዮጵያ በኤርታሌ ወይንም በአፋር ክልል እዛ እሳት ውስጥ ነው የታሰረው ብለው ብዙዎች ያስባሉ። እነዚህ የዓለም ነገስታት ወደ ኢትዮጵያ መጥተው እሱን ልዑላችን የሚሉትን ዲያብሎስን እናስፈታለን ብለው ያስባሉ። ይቻላል ወገኖች? ወደ እግዚአብሔር ልብ ይስጣቸው። ግርም ይለኛል። ዛሬ በሰይጣኒዝም ተደራጅተው፣ ዛሬ በግብረ ሰዶማዊነት ተደራጅተው፣ ዛሬ በ666 ተደራጅተው የዲያብሎስ ስራ አስፈጻሚ ሆነው ህዝቡን የሚያስቱ እነሆ ህዝቡን ግራ የሚያጋቡ ይህን አክል ብር እንሰጥሃለን አባል ሁን እያሉ ብዙዎችን ስራ ሳጥተው በጎን እግዚአብሔርን የሚያስክዱ የዲያብሎስ ሰራዊቶች ዛሬ በምድረ ኢትዮጵያ ሳይቀር ተበትነዋል። እግዚአብሔር ጠላታችን እንዲበትነው ፈቃዱ ይሆንልን። የመጀመሪያው ዓላማ ስራ ማሳጣት ነው። ትውልዱ ስራ ካጣ ወዴት ይሄዳል? ስለዚህ አማራጭ አድርገን ይህን እናቀርብለታለን። ዛሬ ሶሻል ሚዲያው ምንድን ነው የሚጠቀሙበት? ስራ ያጣችሁ በመጀመሪያ 80 ሺህ ብር ይገባላችኋል፣ አባል ሁኑ። ከዛም በኋላ 500 ሺህ ብር ይገባላችኋል፣ ከዛም በኋላ ይሄ ይሆንላችኋል እያለ ጠላት ዲያብሎስ የማባባያውን ከረሜላ እየወረወረ ይገኛል። ትውልዱ ይህን ግን አላስተዋለም። ወገኖቼ ገንዘብ ካገኘው ምን አገባኝ እነሆ ብሞትስ የትስ ብጣል እያለ ትውልዱ ይህንን ክፉ መርዛማ እነሆ ማህበር እየተቀላቀላሉ። እግዚአብሔር ሁላችንን ይጠብቃል። ቅዱስ ገብርኤል አባታችን ይጠብቅን። እውነት እላችኋለሁ ወገኖቼ እግዚአብሔር እኛን ልጆቹን አይጥለንም። ብትራቡ፣ ብትጠሙ፣ ስራ ብታጡ፣ ብትቸገሩ፣ የቤት ኪራይ መክፈል ቢያቅታችሁ፣ በብዙ ነገሮች ብትፈተኑ ከእግዚአብሔር እቅፍ አትውጡ። ከድንግል ማርያም እቅፍ አትውጡ። ከቅዱስ ገብርኤል እቅፍ አትውጡ። ዛሬ ብትቸገሩ እግዚአብሔር ነገ ታሪካችሁን ይቀይራል። ዛሬ ብታቀረቅሩ ነገ ቀና ትላላችሁ። ዛሬ ብታጡ ነገ ታገኛላችሁ። ዛሬ ጨለማ ቢመስላችሁ ነገ ታላቅ ብርሃን ይወጣላችኋል። ብዙዎች ዛሬ ተስፋ ቆርጠው ወደ ክፉና ወደ መርዛማው ነገር እየሄዱ ነው። እግዚአብሔር የሄዱትን የሚመልስልን እኛን የሚጠብቀን ወገኖች፣ ይህ ዲያብሎስ በሰማይ ይበጠብጥ የነበረው እኔ አምላክ ነኝ ብለው የተናገረው ቅዱስ ገብርኤል የገሰጸው ዛሬ ደግሞ ወቅቱን ጠብቆ የስምንተኛውን ሺህ ትውልድ ለማጥፋት ዛሬ ክንፉን ዘርግቷል። ይህንን ክንፉን ቅዱስ ገብርኤል ሰብሮ እንዲጥለው ፈቃዱ ይሁንልን። ለምን እንደሆነ ታውቃላችሁ? ግማሾቹን ሰላም በማሳጣት እርስ በራሳችን በማገዳደል እጁን ዘርግቶብናል። ይህን ጠላት መድኃኔዓለም ይጣልልን። ፍቅር በማሳጣት ሰው ሰውን በጥላቻ እንዳዩ የገዛ ወገኑን ጠላት ሆኖ እንዲነሳ ይህ ክፉ አይደለም።
ከጠላታችን ከዲያብሎስ ነው። ይህን ጠላት ደግሞ ያሸነፈው ወደ እንጦሮጦስ ያወረደው ገናናው መልአክ ነውና እሱ ለሁላችንም ይድረስልን። ስለዚህ ወገኖቼ አሁንም ደግሞ እጅግ በጣም አዲስ አበባ ኢትዮጵያም ታላላቅ ከተሞቻችንም ትውልድ እየጠፋባቸው ነው። እግዚአብሔር እንዲታደገን ፈቃዱ ይሁንልን። አንድ ነገር ልበላችሁ። በዚሁ የሚገርማችሁ በዚሁ አዲስ አበባ ላይ ቅድም እንዳልኳችሁ አንድ ወጣት ናት። እንደ ማንኛውም ሰው ተማረች። ዋጋ ከፍለው ወላጆች አስተማሩ። 1 ዲግሪ 2 ዲግሪ ይዛ እነሆ ከተመረቀች በኋላ ስራ ማግኘት አልቻለችም። ወገኖቼ ስራ ለሌላቸው የተባረከ ስራ ይስጥልን። አስቡት ወገኖቼ፣ ዲግሪውን ታቅፈው ዶክትሬቱን ታቅፈው ፕሮፌሰር ሆኖ ስራ ካጣ ወዴት ሄድ ይሰል? እግዚአብሔር ለሁላችን የሚድረስልን ወገኖች። ወላጆች ዋጋ ከፍለው ልጆቻቸውን ያሳድጋሉ። የማይሆኑትን ሆነው ያሳድጋሉ፣ ያስተምራሉ። ልጆች ትምህርት ከጨረሱ በኋላ ደግሞ ስራ የለም። እግዚአብሔር አምላክ ለሁላችንም እንዲሆንም ፈቃዱ ይሁን። ይህች ልጅ 2 ዓመት 3 ዓመት ሲቪዋን ስትበትን አንድ ሰው ደውሎ እንኳን የሥራ ጀምሮ የሚላት የለም። አያችሁ ጠላት እንዴት እንደሚያጠምድ። መጨረሻ ላይ በእንዲህ አይነት ሶሻል ሚዲያው ላይ እንደዚህ አይነት ማህበር አለን። ቅድም እንዳልኳችሁ አባል ብትሆኑ በመጀመሪያ እንዲህ ይገባላችኋል በአካውንታችሁ። እንደገና ደግሞ እንደዚህ ብታደርጉ 500 ሺህ ብር ይገባላችኋል። ከዛ ሚሊዮነር ከሆናላችሁ መኪናው በሰማይ በምን አያችሁት። የኃጢአት ገንዘብ ይዞን ሁላችንም እንዳያጠፋን ፈቃዱ ይሁንልን። ይህን አድቨርት ለማድረግ አይደለም ክርስቲያኖች፣ እራሳችሁ እንድትጠብቁ ልጆቻችሁ እንድትጠብቁ ነው። ይህች ልጅ ግራ ስትጋባ አማራጭ ስታጣ ቀጥታ ወደ እነዚህ ሰዎች አባል ሆና ትመዘገባለች። የመጀመሪያው ስትመዘገብ ምንድነው መስፈርቱ ስትል፣ አይ መጀመሪያ ላይ ስትገቢ የመጀመሪያው እግዚአብሔር የሚባለውን ትክጃለሽ አሉ። ወገኖቼ እግዚአብሔርን ክዶ ገንዘብ ከማግኘት ሞት አይሻልም? ሞት ይሻላል። እነዚህ ሰዎች ገንዘብ ነው ያሰከራቸው፣ ማግኘት ነው ዓላማው። ከሰው የተሰራ ነው። ምክንያቱም ስራ ማሳጣት። መጨረሻ ላይ እሺ ክዳለሁ አለች። እግዚአብሔር ማስተዋሉን ያድላል። ሁለተኛ ድንግል ማርያምን መካድ አለብሽ፣ ቅዱሳን መላእክትን መካድ አለብሽ ተባለ። እሺ ክዳለሁ አለች። እግዚአብሔር አምላክ መንፈስ ቅዱስ በልቦናችን እንዲያኖር ፈቃዱ ይሁን። አሁን የሁሉ ለምንድን ነው ካላችሁ ለገንዘብ። መጨረሻ እሺ ምን ቀራለች? ደግሞም መፈረም አለብሽ ተባለች። እንዴት ነው የምፈርመው? ደሟ በስሪንጅ ተቀርጦ በገዛ ደሟ ለዲያብሎስ እኔ የዲያብሎስ ባሪያ ነኝ። ታስታውሳላችሁ? መድኃኔዓለም ነፃ ያወጣ አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብላ ለ5500 ዘመን ያክል የሰው ልጆች ወደ ምድረ ፋይድ ወድቀን አዳምና ልጆቹ ሲሰቃዩ መከራ ሲበሉ በዲያብሎስ እግር ተረግጠው ዓለም ዘላለም ለ5500 ዘመን ተረግጠው ሲኖሩ የማርያም ሊቀ ሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍስሶ እኛን ልጆቹን ሞቶ ተቀብሮ ተነስቶ አርጎ አድኖናል። ክብር ለማርያም ልጅ ይሁንልን። ይሄ ውለታ ወገኖቼ፣ ይህንን ውለታ የሚረሳ ትውልድ እየበዛ ነው። መድኃኔዓለም ክርስቶስ ስለኛ በቀራንዮ ላይ የተሰቀለው እየዘነጋ ነው። የተከፈለውን የደም ዋጋ እየዘነጋ ነው ትውልዱ። ስለዛ አለ በደምሽ ትፈርሚያለሽ፣ እኔ ዲያብሎስ ባሪያ ነኝ ብለሽ። እንዴት ሰው በገዛ ፈቃዱ የዲያብሎስ ባሪያ ይሆናል? ወገኖቼ ስንት ዓመት ነው የምንኖረው በዚች ምድር ላይ? እድሜያችን አሁን ያለንበት ስንት ነው? ነገስ የምንኖረው ለስንት ዓመት ነው? እውነት ነው የምላቸው እግዚአብሔር ስለኛ ያላደረገልን ምን ነገር አለ? እኛ እናስበውም እንጂ ያደረገልን ሳይሆን የጎደለብን ስንቆጥር ያደረገልን ግን ብዙ ነው። እግዚአብሔር ያደረገልን እንድናስብ መድኃኔዓለም ይርዳል። መጨረሻ ላይ በደሙ ፈረመች። አሁን ከዚህ በኋላ ወዴትም ፍንፍን ማለት አትችልም። መጨረሻ ላይ እሺ አሁንስ አለች።
አሁን ደግሞ አንድ ነገር ቀርቶሻል አሉ። ምንድነው? የምትወጃቸውን ከቤተሰቦችሽ እነዚያን እንደዋስ አድርገሽ በእነሱ መፈረም አለብሽ ተባለች። የሚገርማችሁ እነዚህ ወላጆች 3 ልጆችን የወለዱ ስንት ልጆች? 3 ልጆች ናቸው። 2 ወንድ ልጅ ናቸው። አንዷ ሴቷ እሷ ብቻ ናት። የምትወዳቸውን የእናቷን ልጆች ሁለቱንም አስመዝግባ ፈረመችላቸው። የእሷን ነፍስ ሳይቀር የወንድሞቿንም ነፍስ አሳልፋ ሸጠቻቸው። ወገኖቼ በገንዘብ ቤተሰባችሁንም ሃይማኖታችሁን ራሳችሁን እንዳትለውጡ መድኃኔዓለም ይርዳችሁ። ይህች ሴት ያሰበችው ገንዘብ ማግኘት ብቻ ስለሆነ የሚገርመው ወንድሞቿንም አስያዘቻቸው። መጨረሻ ላይ የሆነ ሳንቲም ስትገባላት ደስ ሲላት፣ ግን ሳንቲሙ ከገባ በኋላ ሰላም የሚባል ጠፋ። ከእግዚአብሔር ተለይቶ ወገኖቼ ደስታ ይኖራል? ከድንግል ማርያም እቅፍ ወጥቶ እውነት እንቅልፍ ይኖራል? ከቤተ ክርስቲያን ካሳደገችን ጡቷን እያጠባይ ካሳደገችን እናት ከእናት ቤተ ክርስቲያን ተለይቶ እውነትን የምላችሁ ሰላም ታገኛላችሁ? አይምሮ ነፃ ይሆናል? በፍጹም። ለምን በሰማይ አትበሩ? ለምን በምድር አትሽከረከሩ? ለምን ዓለምን በሙሉ እጃችሁ አትጨብጡትም? እውነት እላችኋለሁ ከእግዚአብሔር የተለየ ሰው በቁሙ የሞተ ሰው ነው። መድኃኔዓለም ከቁም መሞት ይሰውራችሁ። ይህች ልጅ ዋጋ ከፍላ ይህ የሰይጣን ገንዘብ በአካውንቷ መግባት ጀምር። የሚገርማችሁ ሳንቲሙ ስታየው አሁን ይገባና 100 ሺህ ብር ከገባ ጠዋት ስታየው ደግሞ አካውንቱ ባዶ ሆኖ ታገኘዋለች። የማን አሰራር ስለሆነ? የዲያብሎስ ነው። አንዳንድ ጊዜ ደግሞ አካውንት ስታዩት 1 ሚሊዮን ሆኖ ልታገኙት ይችላላችሁ። በማግስቱ 0 ተደርድሮ ታገኙታላችሁ። የማን አሰራር ስለሆነ? የዲያብሎስ። ወገኖቼ ከዲያብሎስ እጅ እግዚአብሔር ይጠብቃችሁ። በሱ ክንድ ላይ ከወደቃችሁ በጠላታችሁ ላይ ወድቃችኋል። ጠላታችሁ ዲያብሎስ ደግሞ በሱ ክንድ ላይ ከወደቅን በኋላ የኔ ሆናችሁ ብሎ አይንከባከባችሁም። እዛው እየረገጠ ዓለም ዘላለም እያሰቃያችሁ ይኖራል። አረ ከዲያብሎስ ባርነት ነፃ ያወጣን የማርያም ልጅ። አረ ቅዱስ ገብርኤል ይታደገን ወንድም ወገኖች። የሚገርመው ገንዘቡ ሲመጣ በመኪና መሄድ ተጀመረ ምናምን ስትል ሰላም የሚባል እንቅልፍ የሚባል አጣች። የሚገርማችሁ የምትታወቅ ሰው ነው የምነግራችሁ። በተግባር የሆኑ መጨረሻ ላይ የምታገኘው ገንዘብ ጥቅም አልባ ምንም ሴንስ የማይሰጥ ምንም ጥቅም የሌለው አይምሮ ቤተሰቡ ጋር ሰላም አጣች። ሁሉ ነገር እጇ ላይ ብር ሞላ፣ ነገር ግን ሰላም የሚባል ጠፋ። አረ ወገኖቼ የሰላም እንጀራ መድኃኔዓለም ይስጣችሁ። እንደምን አለ ለምን አንዲት ቁራሽ እንጀራ ትሆንም? ለምን አንዲት ዳቦ አትሆንም? ቀምሳችሁ ነው እግዚአብሔር ለምኑት። ነገ በእጃችሁ ላይ የተትረፈረፈ እንጀራ ይሰጣችኋል። እግዚአብሔር ይጠረጠራል እንዴ? እንዴትስ ይካዳል ወገኖች? መጨረሻ ላይ ይህች ሴት ሌሊት እንቅልፍ የላትም። ቀንም ስትባዝን አይምሮ አንዱ ሲናጉዝ ይሆናል። ከእግዚአብሔር ፍቅር ተለይታለች። ከድንግል ማርያም ተለይታለች። ከቤተ ክርስቲያን ተለይታለች። ሰላም የሚባል አይምሮ አጣ። በመጨረሻው ላይ ስትጨነቅ ሄደችና ምን እንዳለች ታውቃላችሁ? እኔ እንቅልፍ አጣሁ፣ ሰላም አጣሁ፣ በቃኝ፣ እኔ ከዚህ በኋላ መውጣት ፈልጋለሁ፣ ያለኝን ሁሉንም ውሰዱት፣ ድህነት ይሻለኛል አለች። አይሻለንም ወገኖች? ድሃ ሆነን ከእግዚአብሔር ጋር መኖር አይሻልም? ደግሞስ እግዚአብሔርን ይዞ ድህነት አለ? ቅዱስ ገብርኤልን ይዞ ድህነት አለ? እውነት ነው የምላቸው። ስራ ከፈቱ እኮ 2 ዓመት የሞላቸው ሰዎች አሉ። 1 ዓመት የሆናቸው ሰዎች አሉ። ቤተሰብ ይመራሉ፣ ልጆች ያስተምራሉ። አንድ ቀን ግን ቁራሽ እንጀራ ሳይበሉ አድሮ አያውቁም። ኧረ ለመጋቢያችን ክብር ምስጋና ይድረሰው። እንደ ጠላት ሴራማ እንደ ጠላት ጉድጓድ መማስማ ማን በዚህ ስፍራ ላይ ቆሞ መመላለስ ይቻል ነበር? ጠባቂያችን እሱ ዛሬ ማየት ሆነ ወገኖች። የኛ ጠባቂ፣ የኛ መጋቢ፣ የኛ ልጆቻችን አሳዳጊ የማርያም ልጅ ከላይ ነው። መልአኩ ቅዱስ ገብርኤል ደግሞ በእያንዳንዳችን ልቦና በእያንዳንዳችን ቤት ገብቶ
የጎደለውን ይሞላል። ክብር ለቅዱስ ገብርኤል ይሁንለት። ምክንያቱም በእግዚአብሔር ፊት የሚቆመው የእኛን ጎደሎ ለመሙላት ነው። የእኛን እንባ ለማበስ ነው። በእግዚአብሔር ፊት የሚቆመው የእኛን የልጆቹን ካቀረቀርንበት ቀና እንድንል ነው። ቅዱስ ገብርኤልን ይዞ የሚራብ ሰው የለም። ቅዱስ ገብርኤልን ይዞ የሚያለቅስ ሰው ነው። ቅዱስ ገብርኤልን ይዞ አቀርቅሮ የሚቀር የለም። እግዚአብሔር በፊታችን እንዲቀድም ፈቃዱ ይሁንልን። መጨረሻ ላይ ይህች ልጅ እኔ ሰላም አጣሁ፣ ቤተሰቤም ሰላም አጣ፣ እኔም አይምሮ የምንቀልፍም አጣሁ፣ እባካችሁ እኔ ሁሉ ሰዱት የሳውቲ በቃ እኔ ልወጣ እፈልጋለሁ አለ። ኧረ እባክሽ እንዲህ አይነት ብሎ ነገር የለም አለ። ሁሉንም ነገር ትታ ወጣች። የሚገርማችሁ ወደዛውኑ ወንድሞቿ ሁለቱም በተከታታይ 15 ቀን ባልሞላ ውስጥ ሁለቱም ወንድሞቿ ሞቱ። አያቸው ወገኖች፣ በሬው ሆይ ምኑን አይተህ ምን ሳታይ። አንዳንድ ጊዜ ወገኖች አላቂ ጠፊ ኃላፊ በሆነው ነገር እዚህ ጋር እንሸወድና ወገኖቻችንን ጥለን ያገኝን የጨበጥነው ይመስለንና እኛ ከፍ ስንል አንዳንድ ጊዜ እንደ ጉብል ሲል መግቢያ ቀዳዳ እናጣለን። ኧረ እግዚአብሔር ልቦናችን ያስተካክልልን። ይህች ልጅ ሁለቱም ወንድሞቿ ሲሞቱ ቀጥታ የወንድሞቼ ነፍሰ ገዳይ እኔ ነኝ ያለች ሰላም ይሰጣታል። አስቡት፣ እናቷ አባቷ ዋጋ ከፍለው 3 ልጆች አሳድገው በአንድ ሰሞን ውስጥ በሷ ምክንያት ብቻ 2 ልጆቻቸውን አጡ። በዚህ ሰዓት ላይ እናቷ ስታለቅስ የሚሰማትን ስሜት አድምጡት። አባቷ ሲያለቅስ ስለ ልጆቿ የሚሰማውን አስቡት። መጨረሻ ላይ አእምሮዋን አጣ። መጨረሻ ላይ እሷም ከፎቅ ላይ ወርዳ ተፈጥፍጣ እሷም ሞተች። ወላጆች 3 ልጅ ወልደው 3ቱንም ልጆች ገብረው ብቻቸውን ቀሩ። አስባችሁታል ወገኖቼ? እባካችሁ እግዚአብሔር ማስተዋል እንዲሰጠን ፈቃዱ ይሁንልን። አስቡት፣ ይህች ልጅ ሕይወቷ ይበልጥ ነበር ወይስ ገንዘብ ይበልጥ ነበር? ወገኖቼ ማስተዋል ያስፈልጋል። ትውልዱ ዛሬ ወዴት እየሄደ ነው? ዛሬ እኮ ዲያብሎስ ሰውን በስስ ነገር ሲልጤት በሆኑ ነገሮች ትውልዱን ለማጥፋት ጠላት ዛሬ መረቡን ዘርግቷል። ከዛ ወጥመድ እግዚአብሔር ያትርፋችሁ። አዎ ግብረ ሰዶማዊነት ደካማ በኃጢአት በዝሙት የሚወድቀውን በዛ እየሳቡ ወስደው መረብ ውስጥ የሚያስገቡ አንዳንዶች ገንዘብ ነው ችግሩ፣ ስራ ማጣት ነው። ስለዚህ በዚህ በኩል የሚሄድና ስራ ያጣውን ሰው በደካማ ጎኑ ገብተን ወደ ዲያብሎስ መረብ ውስጥ እናስገባዋለን። ከዚህ ወጥመድ ቅዱስ ገብርኤል ይጠብቃችሁ። ስለዚህ ወገኖች እግዚአብሔር ምንም ይሁን ምንም አይደለም ለኛ የምንበላው የምንጠጣው፣ አይደለም ልጆቻችን የምናሳድግበት፣ አይደለም ለቤት ኪራይ የምንከፍለው፣ አይደለም የሚያስፈልገን ነገር ማሟላት ቀርቶ እግዚአብሔር በቀራንዮ ላይ ነፍሱን ሳይቀር ሰጥቶናል። ይህን አውቃችሁታል? ነፍሱን ከሰጠን ለአንተ ዳቦ እግዚአብሔር ያጣል። ለአንቺ ለልጅሽ ዳቦ እንዴት እግዚአብሔር ያጣል? እግዚአብሔር አምላክ ቤታችን በበረከት እንዲሞላው ፈቃዱ ይሁንልን። ኃላፊ በሆነው ዘላለማዊ እንዳንለውጠው መድኃኔዓለም ይርዳል። ስለዚህ ወገኖች ቅዱስ ገብርኤል ይህን ግራ የተጋባ ትውልድ እንዲያረጋጋው ፈቃዱ ይሁንልን። ቅዱስ ገብርኤል ምንድን ነው አለን? አረጋጊ መልአክ ነው። የታመሰውን የታወከውን ዓለም ቅዱስ ገብርኤል በምልጃ ያረጋጋልን። አራተኛው ቅዱስ ገብርኤል አብሳሪ መልአክ ነው። ምንድነው? የምስራቹን ቃል ለሁላችን ያድርስልን ቅዱስ ገብርኤል። የተነሳንበትን ወንጌል ስትመለከቱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የተናገረው ለታላቁ ካህን ለዘካርያስ የተናገረው ኃይለ ቃል። ለምንድን ነው ይሄን ያለው ካላችሁ የምስራቹን ቃል ሊናገር መጥቶ ነው። ዘካርያስ ሆይ ደስ ይበልህ፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች አለ። ምን ትወልዳለች? ወገኖቼ ልጅ ላጣችሁ ቅዱስ ገብርኤል የተባረከ ልጅ ይስጣችሁ። በዚህ ልጅ በማጣት ብቻ የብዙ ሰው ትዳር ተፈቷል። ቅዱስ ገብርኤል ይድረስላችሁ። ስለዚህ ተስፋ አትቁረጡ። ልጅ የለኝም፣ ልትወልድልኝ አልቻለችም፣ እሱም ሊወልድ አልቻለም ብላችሁ ትዳራችሁን አትበትኑ።
እግዚአብሔርን በፊቱ ጸንታችሁ ለምኑ፣ ጠይቁት። የ90 ዓመቷ እኮ አሮጊት እኮ ሳራ ወንድ ልጅ ታቅፋለች። እግዚአብሔር ይችላል አይችልም? ይችላል አይችልም? ይችላል። ዓለም ከ45 በኋላ መውለዳችን ልትችል ይችላል። በሰው የማይቻለው በማን ይቻላል? ታዲያ እግዚአብሔር የሚችል ከሆነ ለምንድን ነው እኛ መጠራጠር ያመጣብን? ሐናን ተመልከቱ። ስታዝን ልቧ ተሰብሮ ስታለቅስ ቆይታ አንድ ቀን እግዚአብሔርን እንባዋን አበሰ። ወገኖቼ ሳታቋርጡ ጸልዩ፣ እግዚአብሔርን ጠይቁ፣ ከመቅደሱ አትለዩ። እግዚአብሔር ፊት አልቅሳችሁ ንገሩት። የጎደላችሁ ይሞላል። ልጅ ላጡት መድኃኔዓለም የተባረከ ልጅ ይስጠን። ወንድ ልጅ ትወልዳለህ አለ። ይህ እንዴት ይሆናል አለ ዘካርያስ። በሰው አስተሳሰብ አይቶ እኔ አርጅቻለሁ፣ ሚስት አርጅታለሁ፣ የሴቶች ልማድ ቆሟል፣ ይህ እንዴት ይሆናል አለ። ተው እንጂ ዘካርያስ፣ አንተ በእግዚአብሔር በቃል ኪዳኑ ታቦት ፊት በመንበሩ ፊት ለምስጋና ለቅዳሴው ለአገልግሎቱ ለኪዳኑ ለጸሎቱ በፊቱ ትቆማለህ። እግዚአብሔርን ትጠራጠረዋለህን አለ። እውነት እግዚአብሔር ይጠረጠራል እንዴ? ኧረ አይጠረጠርም። ይህን ብቻ በማሰብህ በትንሹ እቆነጥጥሃለሁ አለ። ቁንጥጧንም ለመልካም ያደርግልህ። ስለዚህ ይህን ስላላመድ ዲዳ ትሆናለህ። ልጅ እስኪወለድ ድረስ መናገር አትችልም አለ። ወገኖቼ ቅጣቷንም ለበጎ እንዲያደርግልን ፈቃዱ ይሆነ። አንዳንድ ሰዎች ለምን ጤና አጣሁ፣ ለምን ታመኩ፣ ለምን እሰቃያለሁ፣ ጸበል ቦታ ገዳም አልቀረኝ፣ እዛ አልቀረኝ ተንከራተቱ፣ እግዚአብሔር ማንን ትቶኛል የሚሉ ሰዎች አሉ። ግድ የላችሁ፣ ለበጎ ሊሆን ይችላል። ይሄ እኮ ቁንጥጥ ምክንያት ሊኖረው ይችላል እግዚአብሔር። ስለዚህ መታመማችን ደግሞ ለጽድቅ ሊሆን ይችላል፣ ለጸጋ ሊሆን ይችላል፣ ለበጎ ሊሆን ይችላል። ባለው አታጉረምርሙ፣ እግዚአብሔርን ባላችሁ ነገር አመስግኑት። ሁሉ ለበጎ ነው፣ ግን እግዚአብሔር ለበጎ ያደርገዋል። ስለዚህ ተጠራጥረሃል፣ እቆነጥጥሃለሁ፣ ዲዳ ትሆናለህ። ለምን ካልከኝ እኔ በእግዚአብሔር ፊት የምቆመው ማንኛለ? አዎ ቅዱስ ገብርኤል በዚህ አጋጣሚ የሚገርመው በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ሲል ለምልጃ እንደምቆመው ሁሉ እነሆ ቅዱስ ገብርኤል አማልዳ ብሎ ለሚያለቅሰው ጸሎታችሁን በእግዚአብሔር ፊት ምን አለሁ አቀርባለሁ፣ ምላሽ አሰጣችኋለሁ። ለትዕቢተኛው ደግሞ ልቡ ለደነደነ በእግዚአብሔር ላይ ላመፀው በእግዚአብሔር ላይ ለሚያጎመርመው እጁን ለሚያነሳው በትዕቢት ለሚመላለሰው ደግሞ እኔ በእግዚአብሔር ፊት የምቆመው ሰይፌን ካነሳ ማንም አይችለኝም ነው። ይቻላል እንደ ቅዱስ ገብርኤል። እስኪ በግድ በዓል አስከበራቸው። እስኪ መኪና ሹፌሮች በተለይ አንዳንድ ሰዎች እንደ ቅዱስ ገብርኤል አንተ ጠብቀኝ የሚሉ መኪናዎች ታያላችሁ አይደል? አንዳንድ ጊዜ የቅዱስ ገብርኤል የለ፣ እሑድ የለ፣ ቅዳሜ የለ፣ ብሎ ስጋው ይሯሯጣል። ከዛ ቅዱስ ገብርኤል እንዲህ ካለ በራሱ ያደርግና ቆንጠጥ ያደርግና መልሶ ያመጣል። ወይ በአደጋ ሊሆን ይችላል፣ ወይ በችግር ምክንያት ሊሆን ይችላል። አንዳንድ ሰዎች ቅዱስ ገብርኤልን በጣም እንፈራዋለን። እውነት ሐሰት? መኪናችን አቆም የቅዱስ ገብርኤል ዕለት የት ነው? እስኪ እንደዚህ ያደረጋችሁ ቅዱስ ገብርኤል በራሱ መንገድ ያመጣችሁ፣ እስኪ በዓሉ እንዲከበር ያደረጋችሁ ሰዎች እስኪ ከፍ አድርጉ እጃችሁ። እናንተ ሳታስቡት ራሱ ቅዱስ ገብርኤል በሆነ ምክንያት ያመጣችሁ፣ ራሱን እንዲያስከብር እንድታከብሩት ያደረጋችሁ እጃችሁን ከፍ አድርጉ። አዎ ብዙ ሰው ነው እንደውላችሁ አመስግኑት እስኪ እንደናና መላእክት። እውነት ነው የምላችሁ ቅዱስ ገብርኤል ከሌሎቹ እጅግ ይለያል። ቅዱስ ገብርኤል ጋር እንዳመጣጥህ ነው የሚመልስህ። ቅዱስ ሚካኤልን ስታይ ጥሩ መልአክ ነው ይለዋል ቅዱስ ሚካኤልን። ቅዱስ ሚካኤል አንድ ገበሬ ነው ገጠር ላይና እሑድ ቀን በሬ ጠምዶ ያርሳል። ከኔ ጋር ናችሁ? ምን በሬዎችን ጠምዶ ያርሳል። አስቡት፣ በሰንበት ቅዱስ ሚካኤል ያልፋል። ምን እንዳለ ታውቃላችሁ? እኔ እንዳየሁ ቅዱስ ገብርኤል ምን እንዳይል እንዳያየን ፈቃዱ ይሁንልን። ምክንያቱም ቅዱስ ሚካኤል ሩህ ነው። ቅዱስ ሚካኤል ያሳልፋል፣ ይታገሳል። ቅዱስ ገብርኤል ጋር ስትሄዱ ሁለቱንም ነገር ያስተናግዳቸዋል። በትህትና በፍቅር ራሳችሁን ዝቅ በማድረግ ከመጣችሁ ቅዱስ ገብርኤል ርኅራኄውን፣ ፍቅሩን፣ አማላጅነቱን ገልጾ የፈለጋችሁትን ሰጥቶ ይሸኛችኋል። ቅዱስ ገብርኤል ችግር የለበትም። በትዕቢት
እንዲሁም ደግሞ በማን አለብኝነት በልክ በቁጣ በትዕቢት ለመጡት ደግሞ ሸንቆጥ የሚያደርግ መልአክ። አረ ክብር ይግባው አባታችን እስካሁን ስለታገሰ። ስለዚህ ለትዕቢተኞች ምንድነው ነው? ተጠንቀቅ ተመለስ ነው። ለዛ ነው እያላተመ በገዛ ፈቃዱ እቤቱ የሚያመጣ ማለት ነው። እግዚአብሔር ይክበር ይመስገን ወደ ቤቱ ስላመጣን ቅዱስ ገብርኤል። ስለዚህ ወገኖቼ ቅዱስ ገብርኤል የምስራች ነጋሪ ነው ስንል ምን ማለታችን ነው? ዘካርያስ ስለተጠራጠረ ገረፍ አደረገው። ወንድ ልጅ ትጸንሳለች ሚስት ኤልሳቤጥ አለው። ይህን ልጅ ይሆናል ሲል ዘጋው። ግን የተናገረው ተፈጽሟል። ኤልሳቤጥም ይላል ወንድ ልጅ ጸነሰች። ለዛውም እነሆ መለኮትን ያጠመቀ እነሆ ቅዱስ ዮሐንስ ለብዙዎች በመወለዱ ደስ ይላቸዋል የተባለውን አሮጊቷ ኤልሳቤጥ ልጅ አጣ ስታለቅስ የነበረችው ዮሐንስ መጥምቁን በክንዷ ላይ ያቀፈች። እግዚአብሔር ይችላል አይችልም ወገኖች? አረ የተባረከው ልጅ ያስታቅፋችሁ። እግዚአብሔር ይችላል። ተስፋ አትቁረጡ፣ ከደጁ አትራቁ። እግዚአብሔር ለምኑ፣ ተማጸኑ። አንድ ቀን እግዚአብሔር ይመጣል። ተስፋ አትቁረጡ። አሁንስ ለመንኩት፣ ጠየቅኩት፣ ተንከራተትኩ እንዲሆንኩ አትበሉ። የራሳችሁን ድካም አትቁጠሩ። እግዚአብሔር በራሱ አቆጣጠር አንድ ቀን ይመጣል። እንባችሁን ያብሳል፣ ቋጠሯችሁን ይፈታል፣ ለቅሷችሁን ወደ ደስታ ይለውጠዋል። እግዚአብሔር የልቦናችሁን መሻት ይፈጽማል። ከእኛ ግን መጽናት ይጠይቃል። እግዚአብሔር ያጽናን ሁላችንን። ስለዚህ ዝቅ ብላችሁ ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ስትመለከቱ ወደ አንዲት ድንግል የምስራች ሊነግር ደግሞ ተላከ ይላል። እስኪ መብርሃንና መስገናት ሁላችሁ በነግርም ይለኛል የቅዱስ ገብርኤል ጉዳይ፣ የመጥምቀ መለኮት የቅዱስ ዮሐንስ ጉዳይ፣ የእመቤታችን የድንግል ማርያም ጉዳይና ትስስራቸው ይገርማችኋል። አንደኛው ቅዱስ ገብርኤል ዮሐንስ መጥምቁ እንዲወለድ የምስራችን የተናገረው ማን ነው? ቅዱስ ገብርኤል። ዮሐንስን ልብ በሉ ደግሞ አምላኩን ፈጣሪውን ከሁሉም ተለይቶ በዮርዳኖስ ያጠመቀው ማን ነው? ቅዱስ ዮሐንስ ነው። እስከ መስጊድ ይህንን ኃያል ሰማዕት ሰማይና ምድር የማይችሉትን በድንግልና በጸንሳ በድንግልና የወለደች 9 ወር ከ5 ቀን የተሸከመች እመ አምላክ ወላዲተ አምላክ። አትደንቃችሁም ወገኖች? አመስግኗት። እነዚህ ሶስቱ እጅግ ይለያሉ ወገኖች። በተለይ ከቅዱሳኑ እምነት እላቸዋለሁ እንደ እመቤታችን ከፈጣሪ በታች ከፍጡራን በላይ እመቤታችን የሚበልጣት ማንም የለም። እውነት አሰብ ክብር ለእናታችን ይሁንላት። ለምን ካላችሁ አምላክን ወልዳ ለሰው ልጆች ምግብን የሰጠች ድህነትን የሰጠች ማን ብቻ ናት? አረ ክብር ይግባት መብርሃን፣ እሷ ብቻ። ሌላ ሰው የአምላክ እናት ልትባል የምትችል ሴት የለችም። አለቀ። ቅዱስ ዮሐንስን ደግሞ ጌታ ያጠመቀ አምላኩን በዮርዳኖስ ያጠመቀ ከቅዱስ ዮሐንስ በስተቀር ሌላ ሰው አለ? የለም። ኧረ ልዩ ናቸው እነዚህ፣ ክብር ይግባቸው። ስለዚህ እነዚህን ደግሞ የምስራችን ቃል ያበሰረ ገናናው መልአክ ቅዱስ ገብርኤል ነው። ክብር ምስጋና ይድረሰው። እንግዲህ ቅዱስ ገብርኤል ማንን ያላበሰረው አለ? በብሉይ ኪዳን ብትሉ በሐዲስ ኪዳን ኢየሱስ ክርስቶስ በቤተልሔም ሊወለድ ለሰብአ ሰገሉ እነሆ ለእነዚያ እረኞች የምስራችን የተናገረው ይህ ገናና መልአክ ቅዱስ ገብርኤል ነው። ክብር ምስጋና ይድረሰው። የእኛንም የምስራችን ቃል ለሁላችን እንዲያሰማን ፈቃዱ ይሁንልን። ጌታችን ኢየሱስ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት አድሮ በሦስተኛው ቀን ሲነሳ ነጭ ልብስ ለብሰው በራስጌና በግርጌ የነበሩት ቅዱስ ሚካኤልና ቅዱስ ገብርኤል ሲሆኑ እናንተስ አትፍሩ፣ እነሆ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ እንደተናገረው ክርስቶስ ተነስቷል ብለው የምስራች የተናገረ ይህ መልአኩ ቅዱስ ገብርኤል ነው። አረ ክብር ምስጋና ይድረሰው።
እነዚያ ሶስቱ ከሩቅ ምስራቅ ሀገር የመጡ እነዚያ ነገስታቶች ወርቁን፣ ዕጣኑን፣ ከርቤውን ሊገብሩለት የመጡት እነዚያ ቅዱሳን ነገስታት በኮከብ አምሳል ሆነው እየመራ ቤተልሔም ምድረ ኤፍራታ የይሁዳ ከተማ ክርስቶስ የተወለደባት ቤተልሔም ያደረሳቸው ይህ ገናና መልአክ ቅዱስ ገብርኤል ነው። አረ ክብር ምስጋና ይድረስ አባታችን። የእኛንን ግራ የተጋባውን ሕይወታችን እሱ በፊታችን ቀድሞ ይምራል። ምክንያቱም ግራ ተጋብተናል፣ እሱ ያረጋጋል። ስለዚህ ቅዱስ ገብርኤል ወገኖቼ ምን ያላበሰረው በብሉይ በአዲስ ብትሉ ምን ያልደረሰለት አለ? እንባውን ያላበሰለት ማን አለ? እንቆቅልሹን ያልፈታለት ማን አለ? ኧረ ለእኛ የሚድረስልን መልአኩ ቅዱስ ገብርኤል ብዙ ጉዳይ አለን ከሱ ጋር። ስለዚህ ወገኖቼ በዙሪያው ሆናችሁ ይህን ገናና መልአክ ቅዱስ ገብርኤልን የምትማጽኑ በፊቱ የቆማችሁ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ለእናንተም ለጥያቄያችሁ ምላሽ ይስጣችሁ፣ እንባችሁን ያብስላችሁ፣ ጎዶላችሁን ይሙላላችሁ፣ ለጥያቄያችሁ መልስ ይስጣችሁ። የተቋጠረውን ቋጠሮ ለእናንተ የከበደውን መፍትሄ ሰጥቶ ፈቶ ይሸኛችሁ። እነሆ አልቅሳችሁ በፊቱ አዝናችሁ ተክዛችሁ አልቅሳችሁ ጸልያችሁ እነሆ በዚህች ዕለት ቅዱስ ገብርኤል አፋችሁን በሳቅ ሞልቶ ወደ ቤታችሁ ሸኛችሁ። ክብር ለቅዱስ ገብርኤል ይሁንልን። ስለዚህ ወገኖች እኛ ስራ ፈቶች ሆነን አይደለም፣ ይህን የከበረውን ዙፋን በፊቱ ቆመን ቃሉን እየሰማን እነሆ እየዘመርን እያመሰገንን ያለው ስራ ፈቶች ሆነን አይደለም። ዓላማ እንዲሁም ደግሞ የተሻለ ሐሳብ ስላለን ከማን ጋር ለመገናኘት? ከእግዚአብሔር ጋር። ወገኖቼ ከእግዚአብሔር ጋር የምንገናኝበት ይህች ምድራዊ ሆና ሰማይ የምታገናኘን ይህች ቤተ ክርስቲያን ናት። እውነትን የምላችሁ እግዚአብሔር ቤተ ክርስቲያንን ባይሰጠን እንዴት እንጽናና ነበረ? እግዚአብሔር ቤተ ክርስቲያንን ባይሰጠን ኖሮ በእውነት የምላችሁ ማን ያጽናናን ያረጋጋን ነበር? ኧረ ቤተ ክርስቲያን ስለሰጠን ይክበር ይመስገን የማርያም ልጅ። እውነት እላችኋለሁ። ስለዚህ ስታዝኑ፣ ስትቸገሩ፣ ፈተናው ሲገጥማችሁ፣ አቀርቅራችሁ ስታለቅሱ፣ ቆዝማችሁ በቤታችሁ አትቅሩ። በቤተ ክርስቲያኑ በምንም ሰዓት ይሁን ቤተ ክርስቲያኑ እነሆ ጉልላቷን አይታችሁ፣ በዙሪያ ያሉትን ስዕሎቹን አይታችሁ፣ ጸልያችሁ፣ አልቅሳችሁ፣ ምስጢራችሁ ለሱ ነግራችሁ ሂዱ። እውነት እላችኋለሁ እንባችሁ ታብሶ አፋችሁን በሳቅ ሞልቶ ቅዱስ ገብርኤል ወደ ቤታችሁ ይሸኛቸዋል። ክብር ለእርሱ ይሁንለት። ስለዚህ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነው። ገብርኤል ማለት ይሄ ነው፣ ጥቂቷን ማለት ነው። ይህ የራማው ልዑል ቅዱስ ገብርኤል በአርባብ ላይ የተሾመ እኛንም ሕይወታችን እንዲመራልን ፈቃዱ ይሁንልን። የልቦናችን መሻት እሱ ይፈጽምልን። ስለዚህ ወገኖቻችን ቅዱስ ገብርኤል ሁላችንን በሙላት ይመልስን። ያስተማረን እግዚአብሔርን እላችሁ እስኪ አመስግኑት እሱ